ሲቀበር ይኸውልህ እኔም ስለነበርኩ በጊዜው ሲቀበር ባዶ ሬሳ ሳጥን የቀበረው ምክንያቱም በቃ ሞቷል መኪናውም ጋይቷል እንትን ነው ተደብድቦ ነው መኪናው በቆመበት ነው የተደበደበው እስክንድር ነኝ የምን እስክንድር የጌትሽ ልጅ ሰላም ነው ደህና ነህ መስፍኔ እንዴት ነህ አላስታወስከኝ አሁን ስተምሩና እኮ እሰጥሃለሁ መስፍኔ ቆይ ተረጋጋ የት ነው የምትሄደው ሻው ብሰጥ የት ነው የምትሄደው ጫት ልገዛ ነው ጫት ከዛስ ጥቅም አለ ሙሉ ቀን ሁሌ እንደዚህ ነው የምትውለው መስፍኔ ሲጋራ ነው ክርስቲያን ይዘህ ነው ሄድን እየተለቀሰ ባዶ ውስጡ ባዶ ነው ቀብረን መግባት ስለነበረብኝ ገብቼ እኮ ያስገባህ ሰው ነበር ቤተሰብ የለም እኛ ቤተሰቦች አይደለን አይደል እንዴ የምን ቤተሰብ የለም እኛ ቤተሰቦች አይደለን ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ እስክንድር ነኝ ዛሬም ተመልሼ መጥቻለሁ ዛሬ ተመልሼ የመጣሁበት ጉዳይ ትንሽ ለየት ያለ ነው ሰሞኑን እኛ ጋዜጠኞች ላይ እየደረሰ ያለ ብዙ አይነት የቤተሰብ ችግር አለ ሁላችንም ላይ በብዛት ማለት ነው እንግዲህ እንዴት እንደምነግራችሁ አላውቅም እኔ እንግዲህ ያው አባቴ በልጅነት ነው የሞተው አባቴ በልጅነት ከሞተ በኋላ ያው አያቴ ጋር ነው ያደግኩት በብዛት ታዲያ አባቴ ከሞተ በኋላ እንደ አጎት ነበረኝ መስፍን የሚባል እንደ አባት ሆኖ እኛን እኔንም ሆነ የአባቴን እናት ወይም አያቴን ለማገዝ ጥረት ያደርግ ነበር እንዴት መሰላችሁ እሱ መስፍኔ በእናት ከአባቴ ጋር አይገናኝም ያው በአባት ነው የኔ አያት ወንዱ አያት የሱ አባቱ ነው ምን ገናኘው በዛ መልኩ ነው እና መኪና አለው ቅጥቅጥ ምናምን ነገር መኪና አለውና ይነዳል ሾፌር ነው እንደ አባቴ ነው የማየው አባቴ እያልኩ ነው የምጠራው በተለይ ዩኒቨርሲቲ ላይ ምናምን በነበርኩበት ጊዜ በደንብ ያግዘኝ ነበር ይረዳኝ ነበር የተለያዩ ገንዘቦችን እየላከ በርታስኬ ምናምን እያለ የሚያግዘኝ አይነት ሰው ነበር እና በዛ ጊዜ ብቻ ሰው ባልነበረበት ጊዜ ሰው ሆኖ የተገኘ ሰው ነው በተለይ ለኔም ሆነ ለአያቴ ማለት ነው በደንብ ድጋፍ የሚያደርግልን የሚያግዘን ስንወድቅ የሚደግፈን እንዴት ነው ስንደክም በተለይ አያቴ የኔ እናት በጣም ስቃይ አይታለች እኔን ለማሳደግና አይዞሽ ይሄም ቀን ያልፋል እያለ በተለይ አባቴ ከሞተ በኋላ በጣም ችግር ላይ ነበረን የሆነ ጊዜ ላይ በተለይ ቤት ውስጥ የሚበላ እስኪጠፋ ድረስ ችግር ነበር እንግዲህ ይህ ሰው ወይም መስፍኔ 2010 ላይ እንደሞተ ባለቤቱ ትነግረናለች የሞተበትም ምክንያት እንግዲህ ያው ሀገራችን ትንሽ የጦርነት ጊዜ ምናምን ነበርና እንዳልኳችሁ መኪና ምናምን ስለነበረው ሀገር አቋራጭ ነበር መኪናው በዛ ምክንያት ከአካባቢው መጥቀስ ባያስፈልግም ከሆነ ቦታ ወደ ሆነ ቦታ መኪናውን ይዞ በሚንቀሳቀስበት ሰዓት በታጠቁ ኃይሎች ተኩስ ተከፍቶ ነው የሞተው 2010 ዓመተ ምህረት ማለት ነው ዛሬ 8 አመት እንግዲህ መስፍኔ ከሞተ 8 አመት ሆኖታል ያው በጊዜው በጣም ብዙ ወዳጆች የነበሩት በጣም ልበቀና መልካም ሐሳብ ያለው ለኔ ካጎቴም በላይ አባቴ የሆነ ሰው
ለኔ ብቻ አይደለም አባትነቱ በነገራችሁ ላይ ዘመድ በሙሉ አባቴ ብሎ የሚጠራው በጣም ልበቀና የሆነ ሰው ነው መስፍን። ሁላችንም እንወደው። አሁን ላይ መስፍንን ይጠላዋል ወይም መስፍንን አይወደውም የምንለው ሰው የለም። እኛ ቤተሰብ ውስጥ ሁላችንም እንወደዋለን። ኢቭን እኛ እርስ በርስ ፋሚሊ ከፋሚሊ ጋር በሚጣላበት ጊዜ ወይም የሆነ ቤተሰብ ከሆነ ቤተሰብ ጋር በሚጣላበት ጊዜ የሚያስታርቀው መስፍን ነበር። በቃ እንዴት ነው ትንሽ ሆኖ ግን ትልልቆቹን የሚያስታርቅ አይነት ሰው ነበር በጊዜው። እንዴት ነው መልካም ሰው የምንለው ሰው ጥሩ ሰው የምንለው ሰው ነውና አይደለም በቤተሰቦቹ ይቀርና በአካባቢው ሰው አብሯቸው በሚሰሩ ሰዎች እዛ ይሄ እንዳልኳችሁ ሾፌር ነውና የሚሰራበት አካባቢም ያሉ ረዳቶቹም ሌሎቹም ሾፌሮች ስለ መስፍን ሲያወሩ በጣም በቃ በጣም ደስ የሚል ሰው በጣም። ታዲያ አንድ የተረገመች ቀን ላይ እንደተለመደው ያው ጧት ይነሳል። አገር አቋራጭም ስለሆነ እንደሌሎቹ ሰዎች መኪናውን አስነስቶ ይሄዳል። እንግዲህ ከሄደ በኋላ አልተመለሰም። መስፍኔ ሲሄድ አንድ ሴት ልጅ አለችው። እሷን ስሞ ጸሎት አድርጎ በቃ ይሄ ብቻ ጥሩ ሩቲን ያለው ሰው ነው። ጥሩ ድግግሞሽ ህይወቱ ድግግሞሽ በቃ ይሄዳል። ከዛ ከሰዓት ደግሞ ይመለሳል። እስከ ማታ 1 ሰዓት 2 ሰዓት እዚህ አዲስ አበባ ይደርሳል። እዛ ቤተሰብ ጋር ደግሞ አብሮ እንትን ይላል። እንደዚህ ነበር የሱ ሩቲን። እንደዚህ ነው በቃ ድግግሞሹ እንደዚህ ነውና የዛኔ ግን ልጅንም ሳይሰማት ነበር የወጣው እንደነገሩኝ። ያው ያልሳመበት ምክንያት ምንም የተለየ ምክንያት ኖሮት ምናምን አይደለም። ምክንያት ኖሮት ሳይሆን እንዴት ነው አንዳንዴ በቃ ወይ ልጅቷ ላለመቀስቀስ ምናምን አይነት ነገር ቻል ልጅን አልተሰናበታትም። ግን ጧት ተነስቶ ወደ ስራ ሲሄድ ባለቤቱ ጋር ቁርስ በልቶ ምናምን በቃ ቻው ተባብለው ወጣ ነው ወጣ። የመጨረሻ ቀኑ ነበረች ነው ይሄ ነው የተነገረን። እንግዲህ ባለቤቱ እንደነገረችኝ ከሆነ ከዛ በኋላ ተመልሶ አልመጣም። ስልክ ተደወለና ተነገራት። ይሄንን ቃል እኔ መናገር አልፈልግም፣ ግን በቃ በግዳጅ ነው ሄዶ የነበረው። የሆነ ጊዜ ሜቢ እናንተ ታስታውሱት አላውቅም። ከ2010 ጀምሮ ሀገራችን ላይ ሰላም አልነበረምና በተለያዩ ምክንያቶች ያው ሀገርን እንድታገለግል በተለይ እንደዚህ ትልልቅ መኪና ያላቸው ሰዎች ወደዛ እንዲሄዱ ይደረግ ነበርና እሱ አንዱ ነው። ተይዞ ወደዛ አገልግሎት እንዲሰጥ በሚሄድበት ጊዜ ያው መንገድ ላይ የታጠቁ ኃይሎች ይዘው እሱ ይዞት የነበረውን መኪና በመሳሪያ ነው እንግዲህ የበታተኑት። ውስጥም የነበሩ ብዙ ሰዎች ሞተዋል። የቆሰለም አለ፣ የሞተም አለ። ከሞቱት ውስጥ እንግዲህ አጎቴ መስፍን አንዱ ነበር። ይሄ ነው መረጃው። ከዛ ለባለቤቱ መተው ነገሯት። ያው አድራሻ ምናምን ስላለ ሲሄዱ የሚሞሉት ፎርምም ስላለ በዛ መሰረት ለባለቤቱ እንዳረፈና እንድትጽናና ጦራታ ምናምን አገሩን ሲያገለግል ነውና እንደዚህ ሆኖ ብቻ የሚሞላ ነገር እንድትሞላ ምናምን ነግሯት ሄዱ። ያው ያን ወረቀት እንግዲህ ለቤተሰቦቹ ላከችና ሁላችንም ያው መጣን ወደ ቤት። ያልደነገጠ ሰው የለም፣ ያልተረበሸ ሰው የለም። ሁሉም ሰው ተረብሿል።
ሁሉም ሰው ደንግጧል። አልጠበቅንም። የሆነው ግን ነው መጣ። ማነው ሁሉም ተሰበሰበ ግቢ ውስጥ ከተሰበሰብን በኋላ እውነታው ተነገረን ነው። ያው መስፍኔ በህይወት እንደሌለ ለግዳጅ እንደወጣ በዛው እንደቀረ ነው ባለቤቱ ያስረዳችን። ልጁም ነበረች የባለቤቱ ወንድም ብቻ ሁሉም ተሰበስቦ ነበር። በቃ ተነገረን ማለት ነው። ይሄንን ነገር ይዘን ያው አዘን ተቀመጥን። እንግዲህ ሬሳም አልመጣም። ባዶ አስከሬን ነው የቀበርነው። ባዶ የሬሳ ሳጥን ያው መሆን ስላለበት ማለት ነው። ባዶ ሬሳ ሳጥን ተቀበረ። በጣም ያሳዝናል። እንዴት ነው እንደዚህ አይነት ሰው እንደዚህ አይነት ልበቀና ሰው የተሻለ ህይወት ይገባዋል ብለን የምናስበው ሰው ነው መስፍኔ ማለት። ከረጅም ጊዜ በኋላ ነው አሁን ስለሱ ያወራሁት ያለሁት። እና መስፍኔ በጣም አሪፍ ሰው ነበር። በጣም ለኔ እንዳልኳቸው አባቴ ነው። በብዙ መልኩ የደገፈኝ በተለይ ያው ዩኒቨርሲቲ ላይ ስትገቡ አሁን ዩኒቨርሲቲ ላይ በነበርኩበት ጊዜ በጣም የተሰቃየሁት የነበረው ግን እሱ የሚልክልኝ ሳንቲም አይዞህ እስኪ ያልፋል፣ አይዞህ እስኪ በርታ ምናምን የሚለኝ ነገር በጣም ነበር የሚያበረታኝ። በጣም ማለት ነው። እናቴ አቅም አልነበራትም በጊዜው፣ አያቴ አቅም አልነበራትም። ስለዚህ ያው ግቢው ዩኒቨርሲቲው የሚያዘጋጅልኝ ምግብ ነው የምበላው፣ እዛ ነው የምኖረው። ግን እሱ ደግሞ እየላከ ለሆነ ነገር ይሆናል። የሆነ ነገር ብትፈልግ እንኳን እንትን ታረጋለህ፣ ወንድ ልጅ ነህ፣ ችክም ቢኖርህ ምንም ቢኖርህ እያለ የሆነ ነገር የሚያረግልኝ አይነት ሰው ነበር። ስመረቅም ነበር በጣም ደስ ብሎት ነው ያስመረቀኝ። በጣም ድግስ በቃ እኛ ቤት ከተደገሱ ድግሶች አንዱ የኔ ግራጁዌሽን ነበር። እኔ ስመረቅ የነበረው ግራጁዌሽን ነበር። በቃ ደስ የሚል ነገር ነበር የነበረው የዛኔ። ይሄ ሰው ነው መስፍኔ ማለት። ከኔ አልፎ ደግሞ እኔ ለማቃቸው ለኛ ቤተሰቦች ውስጥ ላሉ ሰዎች ብር ከፍሎ አረብ ሀገር መሄድ የምትፈልግ ሴት ስትኖር አረብ ሀገር እየላከ ከሀገር መውጣት የሚፈልግ ጎረምሳ ሲኖር ከሀገር እንዲወጣ ይፈልግ። አሁን በሊቢያ ምናምን በተለይ የሆነ ሰዓት ላይ በሊቢያ በኩል ይወጣበት በነበረበት ጊዜ ላይ ሲያግዛቸው የነበሩ እነ ዳኒ፣ ምናልባት ይሄን ቪዲዮ እያያችሁ ካላችሁ እነ ዳኒ፣ ቴዲ፣ እነዚህ ሁለት ልጆች በሊቢያ በኩል ሲወጡ ሙሉውን ወጪ የሸፈነላቸው መስፍኔ ነበር። መስፍኔ ለሰው ሟች ነው። መስፍኔ ለሰው ሐሳቢ፣ ለሰው ብዙ ነገር የሚያደርግ ሰው ነው። ስለ መስፍኔ ብዙ አወራለሁ። እኔ የምሬን ነው የምነግራችሁ። እኔ እስክንድር መስፍኔን አባቴ ነው ብዬዋለሁ። ምክንያቱም አባቴ በልጅነት ነው የሞተው አልኳችሁ። ስለዚህ ያሳደገኝ ለኔ መስፍኔ ነው። በተለይ ደግሞ ይሄ ቲኔጅ ስደርስ ሰው ይሄ ወንድ አባት ወይ ወንድም ትልቅ ወንድ ምናምን በሚያስፈልግበት ሰዓት የነበረኝ ሰው እንዳልጣላ ከሰው ጋር ብጣላ እንኳን ሰው እንዳለኝ እንዲሰማኝ የሚያደርግ ይሄ እንዴት ነው ያቺ ፋየር ኤጅ ምንላት ኤጅ ላይ በደረስኩበት ሰዓት አለፌ ጎርምሼ እናቴንም እንዳላስቸግር ያረገኝ የነበረው መስፍኔ ነው። መስፍን ማለት እሱ ነው። ይሄ ነው መስፍን ማለት። ይሄን ስቴጅ ያለፍኩበት ሰው ነው መስፍን። ዞሮ ዛሬ የመጣሁበት ስለ መስፍን ላወራ ሳይሆን መስፍን በህይወት እንዳለ ተነግሮኝ ይሄን መረጃ የነገረኝ ሰው እማምነው ሰው ነው።
በተመሳሳይ ደግሞ ይሄን መረጃ እማምነው መረጃም አይደለም። በተደጋጋሚ እንዳልኳችሁ ቅድም የኛ ጋዜጠኞች ላይፍ በጣም ስር ሰደው ሰዎች እየበረበሩ ስለሆነ ምናልባት ኬዞቹን ትተን የራሳችን የቤተሰብ ጉዳይ እንዲይዘን የራሳችን ጉዳይ ላይ እንድንወጠር ለመደረግም የተላከብን ይሆናል ብለን እያሰብን ነው። ምክንያቱም ሰሞኑን ሁሉም ፕላትፎርሞች ላይ አብዛኛው እኛ እንደኔ ስራ የሚሰሩ ወጣቶች ላይ እየተካሄደ ያለው እንደዚህ አይነት ነገር ነው። ይሄ እንደዚህ በሆነበት ሁኔታ ላይ እንግዲህ እንዴት አድርገን እንደምናስተካክለው አላውቅም። ስለዚህ አንድ መረጃ ደርሶኛል። መረጃው የሚለውን ላንብብላችሁ። አምጣው ስልኩን እስኪ አንተ። እሺ እንግዲህ የተላከው መረጃ ያው ቅድም እንደነገርኳችሁ እኛ ከምናምናቸው ሰዎች መካከል አንዱ ወይም ደግሞ ለኛ መረጃ ከሚሰጡን ሰዎች መካከል አንዱ ነው። ቃል በቃል አነብላችኋለሁ። ሰላም እስክንድር፣ እንዴት ነህ? ሁሉ ሰላም ነው ወይ? አለሁ። ትንሽ ስራ እንደበዛብህ አውቃለሁ። ነገር ግን ያንተን ጉዳይ እየተከታተልኩ በነበርኩበት ሰዓት ላይ አንተ ከነገርከኝ ታሪክ ጋር የሚመሳሰል አንድ ሰው አግኝቻለሁ። እሱን ሰው ቁጭ ብዬ በማወራበት ሰዓት አንተ የነገርከኝ ሰው ሆኖ አግኝቼዋለሁ። እስኪ ይሄንን ስልህ በጣም ይቅርታ፣ ነገር ግን አቶ መስፍን አልሞቱም፣ በህይወት አሉ ይላል። ከዛ ምንድን ያልከው ምናምን ብዬ ቴክስቱን ስመልስለት አዎ ደብረ ዘይት አጠር ሰር ቁጭ ብሎ ጫት እየቃመ ሲጋራ እያጨሰን ያገኘሁት፣ ባወራሁት ጊዜ ትክክል እንዳልነበር አእምሮው ተዛብቶ እንደነበርና ጸበል እንደነበር ነገረኝ። አሁንም እንዳልተሻለው ነገር ግን እርዳታ እንደሚፈልግ ነግሮኝ የተወሰነ ብር ሰጥቼው ነው የተለያየ ነው። ይሄን አለ። ከዛ እንዴት ተለያያለ? መስፍን መሆኑ እርግጠኛ ከሆንክ ለምን አላመጣኸውም አይነት ነገር አልኩት። ከዛ አድራሻውን ሙሉውን ይዣለሁ፣ የአካባቢውንም ሰው ጠይቄ እዚሁ እንደማይጠፋና ሁሌም እዚሁ እንደሚቀመጥ ነግሮኛል። ስለዚህ አንተ በተመቸ በማንኛውም ሰዓት ሂድ ታገኘዋለህ። አድራሻውን ከስር አስቀምጥልሃለሁ። እሱን ባታገኘው እንኳን እሱን ሊያገናኙ የሚችሉ ሰዎች ስልክ ስላለ የነሱንም እልክልሃለሁ፣ በእነሱ ታገኘዋለህ ይላል። እንግዲህ የደረሰኝ መረጃ ይሄ ነው የሚመስለው። እንግዲህ መስፍን ከ8 አመት በኋላ ሞቷል የተባለው መስፍን እንግዲህ በህይወት እንዳለ አንድ የቅርብ ወዳጄ ወይም ደግሞ ከኔ ጋር በብዙ ነገር ያሳለፈ ከኔ ጋር ብዙ ነገር የሆነ ሰው ነው ይሄን ነገር የላከልኝ። ይሄ ሰው መስፍንን ያውቀዋል። ያው ክሎዝሊ ባያውቀውም ዩኒቨርሲቲ አብሮኝ የተማረም ሰው ስለነበር ያው በሩቁ ያውቀዋል። መስፍን ባያውቀውም ይህ ሰው ግን ያውቀው ነበርና ደብረ ዘይት ነው እንግዲህ አለ ያለኝ። መሄዴ ልክ ይሁን አይሁን አላውቅም፣ ግን እሄዳለሁ። ያው ደብረ ዘይት ደግሞ ሩቅ የሚባልም አይደለም። ደርሶ መልስ እንኳን ደርሼ መመለስ እችላለሁ። የአንድ ሰዓት መንገድ ናት ቢበዛ። አይመስልም አቤላ? በደም ደርሰን መመለስ። ስለዚህ እንግዲህ አጎቴ ወይም አባቴ መስፍን እንዳልሞተ ነው የተነገረን። በህይወት እንዳለ ተነግሮናል። ስለዚህ እንሄዳለን ወደሱ። ሄደን ዛሬ ለቤተሰቦችም እንደዚህ አልካቸው እንጂ ያው ቃል ተገባው አላውቅም። በመሀል ላይ እኛም አብረን ሻይ ቡና ምናምን በምንልበት ሰዓት አንዳንዴ ያው ስለ ቤተሰብ ስናወራ አልፎ የምታነሳው ሰው ነው መስፍኔ። ደግነቱን እኔ ብዙም ባላውቀው ግን ያው በአንተ ጨዋታ በምታነሳበት ሰዓት ምናምን እኔ ራሴ ባየው በጣም ጓጉቻለሁ። እኔ ራሴ ልቤ ነው በጣም የተንጠለጠለው። ምክንያቱም
ከዩኒቨርሲቲ ህይወትህ በፊት ከዩኒቨርሲቲ ላይ እያለ በተደጋጋሚ ስለ እሱ ስለሚያደርጉልህ ነገሮች ምናምን የተለያየ ብዙ ነገሮች በጣም ታወራኝ ነበረ ቁጭ በምንልበት ሰዓትና ይሄ ሰው እንደው እውነት ከሆነ እኔ በጣም ለኔ ራሱ በጣም ነው። አዎ አሁን እውነቱም ያስፈራል፣ ውሸቱም ያስፈራል። አረ እውነት ቢሆንም ያስፈራል፣ ውሸት ቢሆን ደግሞ ተናስበው ነው እነዚህ ሰዎች አይነት ነገር ያስፈራል። ሁለቱም ያስጨንቃሉ። እንዴት እንደምናደርግ አላውቅም። እኔ አሁን ሁለቱም ይሁን የትኛው ይሁን በህይወት ቢኖር የተሻለ ነው። ምንም ጥያቄ አዎ ደስ የሚል ነገር ነው። ግን እውነት ሆኖ በህይወት ካለ ከጀርባ ትልቅ ውሸት አለ። ገብቷል? ትልቅ ውሸት ነው ያለው። ትልቅ ቤተሰቡን ከቤተሰብ የሚያጋጭ ቤተሰቡን እንዳለ ስርዓቱን የሚንድ ውሸት ነው ያለው። ገብቷል? በጣም ከባድ ነው የሚሆንብን። አዎ ለምን እንደዚህ እንዲሆን እንደተፈለገ በራሱ ስታስብ እንደ እውነት ከሆነ እውነት አይሁን የምትለው ነገር አይደለም። አትልም። ትክክል እንዲኖር ነው የምንፈልገው። ምንም ጥያቄ የለም። ስለዚህ ያው እውነትነቱ ቢሆን ግን እንዳልከው ደግሞ ከበስተጀርባ ብዙ ነገር ሊያናጋ ስለሚችል ብቻ እንዴት እንደምናደርግ አላውቅም። አቤሎ ጨንቆኛል። በጣም የጨነቀኝ በጣም ስል በጣም መረጃውን የሰማሁት ቀን ላንተም ያካፈልኩ ቀን ስሜቴ እንዴት እንደነበር አይተሃል። እና ቤተሰቦቼ እንግዲህ አውርተንበታል ከናቤሎ ጋር ምናምን ቁጭ ብለን ስናወራበት ስንነጋገርበት ነበር። ግን ምንድነው በቃ ጀስት የሰውን ህይወት ብቻ ሳይሆን ማሳየት ያለብን የኛንም ህይወት ማሳየት አለብን አይደለ አቤሎ? እኛ የሰው ኬዝ ይዘን አይተናል። የኛ ኬዝ የኛ የቤተሰባችን ጉድስ ምንድነው? ሁሉንም ወደ ውጭ ነው እያደረግነው ያለነው። እስኪ ዛሬ ደግሞ እስኪ ጋር ደስ ብለን ያው ባንተ ተጀመረ። ያው ብዙ ጊዜ እንደውም ለራሳችሁ ጊዜ ስጡ ይሉናል። የተለያየ ኮሜንቶች ላይ ሀሳቦች ላይ ለራሳችሁ ጊዜ አሰጡም ወይ የሚባልበት ነገር አለ። ያው በበጎ ነገር ባይሆንም እስቲ እንደዚህ ነገሮች አይት ለማድረግ ግን ያው ቤተሰቦቼ እንግዲህ ዛሬ የኛ ቀን ነው። ከዚህ በፊት የተለያዩ ሰዎችን ታሪክ ነበር ስናይ የነበረው። ዛሬ የኛ የታሪክ ቀናችን ነው። ዛሬ የኛ ሁኔታ የሚታይበት ቀን ነው። ዛሬ የኛን ጀርባ የሚታይበት ቀን ነው። ስለዚህ እንሄዳለን። እውነት መስፍን በህይወት አለ፣ እውነት አልሞተም የሚለውን ነገር ቼክ እናደርጋለን። እኔ ቢኖር እንዳልኩ በጣም ደስተኛ መሆን ነው የሚመስለኝ። አለበት የተባለበት ሁለት ቦታ ነው የነገረኝ፣ ወይ ከዚህ ነው ያለ። ስለዚህ መጀመሪያ አንዱን ቦታ እንሄዳለን፣ ከዛ ወደ ሁለተኛውን ሄደን ቼክ እናደርገዋለን። እግዚአብሔር ረድቶ እንደምናገኘው በህይወት እንደምናገኘው ተስፋ እናደርጋለን። ከተስፋ ጋር ወደ ደብረ ዘይት ጉዞ እናደርጋለን። እንደምናገኘውም ባለሙሉ ተስፋ ነን። አቶ መስፍን አባቴ መስፍን አጎቴ መስፍን መልካም ሰው ነው። ለመልካምነቱ ደግሞ ህይወት ቢሸለመው ብዬ እመኝለታለሁ። እንደተባለው ባይሞት ደስ ይለኛል። በህይወት ቢገኝ ምናልባት ተመሳሳይም ሰው ሊሆን ይችላል አላውቅም፣ ግን መስፍን ነው ብሎኛል ነው ያለው። ስለዚህ እንሂድ ደስ ነው የሚላት፣ ሚስቱም ደስ የሚላት ይመስለኛል። እንግዲህ ሞቷል ተብሎ የተነገረ ሰው ገብቷል። አስከሬን አልቀበርንም ባይዘው ነገር ያለው አንዲት ሴት ልጅ አለችው። አይ ቲንክ 20 ምናምን አመቷ 21 22 አመቷ ይሆናል። በጣም እኮ እንደው ራሱ ሀዘን ጎርቷችሁ የነበረ ይቅርታ አድርግልኝና ራሱ አስከሬኑ ራሱ የለም አለመቀበል ሲቀበር ይኸውልህ እኔም ስለነበርኩ በጊዜው ሲቀበር ባዶ ሬሳ ሳጥን የቀበረው። ምክንያቱም በቃ ሞቷል። መኪናውም ጋይቷል። እንትን ነው ተደብድቦ ነው መኪናው በቆመበት ነው የተደበደበው። እዛ የተወሰኑት ለማምለጥ ሙከራ አደረጉ፣ ምናምን ቆሰሉ፣ ምናምን መጨረሻ ላይ ጋይ መኪናው የተደረሰ መረጃ የሚያሳየው ያው እሱም እዛ ውስጥ ስለነበር ኦልሬዲ መጀመሪያ ነው የተመታው። ያው ሹፌር ነው መጀመሪያ የሚመቱት። ብዙ ጊዜ ወደዛ ስትሄድ መኪናውን እንዲቆምላቸው ሲፈልግ ሹፌሩ ይመታል። ከዛም መኪናው ይቆማል። ለማስቆም የሆነ ምልክት ምናምን ያሳያል። አንዳንዴ ድንጋይ ምናምን ነገር ያደርጋሉ መኪናው ሲጠማዘዝ ምናምን እንዲቆም። ከዛ ግን በቀጥታ ሹፌሩ ነው የሚመጡት። በስናይፐር በስናይፐር ስታየው
በቃ በሹፌሩ በኩል ያለው ነው የሚመታው። መጀመሪያ እሱ ነው የሚመቱትና ቀጥታ መጀመሪያ የተመታው መስፍኔ ነው። ከሱ ከተመታ በኋላ መኪናው ቆመ። ልክ መኪናው ሲቆም የመሳሪያ ውርጅብኝ የወረደበት ሙሉ ለሙሉ አሁን የተነገረኝ ነው ነገር አሁን ይሄ እውነት ይሆን አይሆን የማውቀው ታሪክ የለ ግን የተነገረኝ መሳሪያ ተጀመረ። ልክ መሳሪያ መተኮስ ሲጀምር የተወሰነው በመስታወት እየዘለለ በበሩ በምን ብቻ ብትንትን ብሎ ለመሮጥ ሙከራ አደረጉ፣ ለማምለጥ ማለት ነው። የተወሰኑት አመለጡ። እግራቸውንም ተመተው ምናቸውንም ተመተው ያመለጥም አለ። በዛው ልክ ደግሞ ያው ሲሮጥ የተመታም ሰው ብዙ ነበረ። ከዛ ፋይናሊ መኪናው ጋየ ማለት ነው። ሙሉ ለሙሉ ነው መኪናው የፈነዳው የነደደው። ከዛ መኪናው ከነደደ በኋላ አስከሬን ምናምን አልተገኘም፣ ሙሉ ለሙሉ ነው የጠፋው። ስለዚህ የተነገራት ለሚስትየዋ ምን ተብሎ ነው? ጀስት ባልሽ አርፏል ተብሎ ነው። ስለዚህ ባዶ ሬሳ ሳጥን ተሰጠን፣ ይዘን መጣን። እዚህ መድኃኒዓለም ቤተክርስቲያን ይዘነው ሄድን። እየተለቀሰ ባዶ ውስጡ ባዶ ነው። ቀብረን መጣን። በቃ ይሄ ነው የሆነው። እንዳልከው አትሊስት አይተኸው ዳብሰኸው የሞተ ሰውና ሞቷል የተባልከው ሰው ይለያያል። ለቤተሰብ ለሁላችሁም ደግሞ እኮ በጣም የሚያሳዝነው ስልታይ እኮ ሬሳውን አንጡልኝ ከውጭም እኮ ሬሳውን አንጡልኝ አይደል የሚባለው እንኳን እዚያ ሀገር ውስጥ ለዛ ነው እኮ ለውጭ የሞተ ሰው አይተህ ከሆነ ለሬሳው የሚከፈለው ክፍያ ብዙ እኮ ነው። በህይወት ለሚመጣ ሰው እኮ እንደዛ ይከፈላል። ለሞተ ሰው የሚከፈለው ክፍያ ብዙ እንትን አልሰማህም? መዋጮ ምናምን ይሄ የሆነው እኮ ለምንድን ነው? ሰውየው ይሞታል። ከሞተ በኋላ የሚመጣበት ነገር የለም። ገንዘብ በጣም ብዙ ነው የሚጠየቀው። የማይመለሱበት ምክንያት አፍሪካ ሀገር ውስጥ ራሱን አሁን በቅርብ ሰምቻለሁ። እንደዚህ ደቡብ አፍሪካ ታንዛኒያ ነው እና እንደዚህ ወደ ደቡብ አፍሪካ ስትሄድ ያለች ሀገር ላይ እንደዚህ እንዳጋጣሚ የሰፈራችን ልጅ ሞቶ አልመጣም ሬሳው። በቃ ማምጫው በጣም ብዙ ነው የሚገርም ብዙ ነው። ስለዚህ በዛ ምክንያት ነው እንግዲህ የሱም እንግዲህ አልመጣም። ግን ምን አረግን? ዝም ብለን ባዶ ሬሳ ቀበረ። ለዛ ነው አሁን ተስፋ ያረኩት። ባዶ ሬሳ ነው የተቀበረው። የዛኔ ከሮጡት መሀል አንዱ ቢሆንስ? አየው ከሮጡት መሀል እኮ ሊሆን ይችላል። ምናልባት ተመቶ ትከሻውንም መቶት ሊሆን ይችላል። አላውቅም ያመለጠው። ምናልባት ካመለጡት እሱ ቢሆንስ? እንግዲህ ይሄ እኮ አሁን አንዳንዴ ሀዘናችሁንም እኮ የሆነ ሁሌ ስለዛ ሰውዬ እንድታስቡ የሚያደርጋችሁ እናንተንም ሚስቱንም ልጆቹንም በቃ ሀዘናችሁ ይሄ እንትን አልወጣላችሁ ስላላረጃችሁት እንዳልከው የተረጋገጠ ነገር እንደዚህ አልነካው። ገብቷል። እንዲያውም ምንድነው መጽሐፍ ቅዱስ ላይ ይመስለኛል ንካና አመን አይደል ያለው። እንደዚህ እጁን እዚህ ውስጥ ከተተ ቶማስ መሰለኝ ባልሰፈት ሲከታመነ እንዲያውም እጁ ተቃጠለች ነው ይላልና እኛ እንትኖች የሰው ፍጡራን ስንባል ማመን ብቻ አይደለም የምንፈልገው፣ በመንካት ነው ማመን የምንፈልገው። ኢየሱስ ክርስቶስ ከሞት ተነስቶ ሲመጣ አንተ እውነት ኢየሱስ ክርስቶስ ነው መንፈስ አይደለም ወይ ሲለው እና እንካና አመን አለው። ስለዚህ እንደዚህ መንካትን እንፈልጋለን የሰው ልጆች ስንባል፣ በቃ እንደዚህ መዳበስ እንፈልጋለን። አሁንም መስፍኔ ጋር የሆነው እኮ እሱ ነው። ልጅቷ መዳበስ ትፈልጋለች፣ እናትየዋ መዳበስ ትፈልጋለች። እኔም ሁላችሁም እሱ ነው። እንግዲህ በተደጋጋሚ ቤታችሁም ሲሄድ እኮ ስለ መስፍኔ ነው ወሬው በደንብ ይወራል። መስፍኔ ስለ መስፍን የማያወራ ማንም ሁሉም ነው የሚያወራው። ስለ ደግነቱ ነው የሚወራው። ከውጭ ያሉ ጓደኞችም ሲደውሉ አብረን ቁጭ ስለሱ ያው አልፎ ቢሆን መስፍኔ ጉዳይ ከውስጣችሁ እንዳልወጣ እንዶ ሳናየው የሚጠራጥ እንዶ ያመለጠም አለ የሚልም በዛ ደረጃ ወጣ። ስለዚህ በቃ አሁን እቃችንን ፓክ እናድርግ እንሄድና መስፍኔን እናገኘው። እውነት መስፍኔ ነው አይደለም የሚለውን አብራችሁ እንድታዩ እንፈልጋለን። ቤተሰቦቼ እንግዲህ የሰውን ታሪክ ስናወራ ቆይተናል። አሁን ደግሞ የኛን ታሪክ የምናወራበት ጊዜ ተገኝተናል። እንደተለመደው ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ማበረታታታችሁን እንዳትረሱ። ከካሜራ ጀርባ ደግሞ ጀግናዋ አቤሎ አለች። የእሷንም ቻናል እየገባችሁ አቤሎ አለንልህ በርታልን ወንድማችን እያላችሁ እንድታበረታቱ ትፈልጋለሁ። የአቤሎ ቻናል ተስፋ ቲዩብ ነው። እንግዲህ ዛሬ አቤሎ የኔን ጉድ ለማየት ጓጉቷል። የስኬ ቤተሰቦች በተለይ መስፍንን ማግኘት ይፈልግ ነበር። ምን አይነት ሰው ነው፣ ምን አይነት ደግ ሰው ነው ሲል ነበር በፊትና በህይወት እንደሌለ ነበር የሚያውቀው። ዛሬ ደግሞ እንግዲህ በህይወት አለ ተብሎ ሲነገረው እሱም ጓጉቷል። እውነት ለመናገር ሁላችንም ጓጉተናል። እሱ ብቻ ሳይሆን እዚህ በቃ ያሉት በሙሉ መስፍኔን ለማየት ጓጉተናል። እውነት መስፍኔ በህይወት አለ ወይ?
እውነት መስፍኔ እንደታሰበው እናገኘዋለን ወይ የሚለውን ነገር ከመስፍኔ ጋር የተወሰነ ቆይታ አድርገን የምናየው ይሆናል ማለት ነው። እናንተ ግን በጣም ነው የምወዳችሁ የምር ቤተሰቦቼ፣ ከጎኔ ስለሆናችሁ ስለምታበረታቱኝ በጣም አመሰግናለሁ። ቀጥታ ወደ መስፍኔ እንሄዳለን ማለት ነው። አብራችሁን ቆዩ። ቤተሰቦቼ ያው ደብረ ዘይት ተገኝተናል። እኔና አቤል የተባልነው ቦታ እየዞርን ነው። የመጀመሪያው ቦታ የተባልነው ቦታ ይሄ አካባቢ ነው። እዚህ አካባቢ ነው የማይጠፋው የተባለው። እዛ ጋር ቀይ ያረገችው ሴት ያለችበት አካባቢ እዚህ አካባቢ አይጠፋም ብለውናል። እንግዲህ ላለፉት 3 4 5 ደቂቃ የሆነ ነው ያልፋላ። ወደ 5 ደቂቃ ምናምን እዚህ ጋር ቆመናል። እዛ በላይ ምንም ያገኘነው ነገር የለም። እንግዲህ ሰዎች ያውቁናል መሰለኝ እያዩን ነው። እና ትንሽ ወደ ላይ እንሂድና ያለውን ነገር እስኪ እንሞክር። ወደዚህ አካባቢ የመኪና መንገድ የለውም። ቆይ እንደዛማ እናደርጋለን። አትችልም ደስ ስትል ተቆጣሽ። እኔ የምልሽ እናት መስፍን የሚባል ሰው ታውቂያለሽ? እዚህ አካባቢ ነው የሚቀመጠው ብለውኝ ነበር። አታውቂም? የለም መስፍን የሚባል ሰው ታውቂያለሽ እንዴ እናት? እናት መስፍን የሚባል ሰው ታውቂያለሽ? አታውቂም? እሺ በቃ እንመለስ። መስፍን የሚባል ሰው አናውቅም ብለው ነው። እንግዲህ ሁለተኛ የተባለበት አካባቢ ደግሞ ይሄ ነው። እዚህ ውስጥ የሆነ የሚቀመጥበት ቤት አለ። ሰዎችም የሆነ አንዳንዴ ዝናብ ምናምን በሚኖርበት ሰዓት ቤታቸው እያስገቡ ያስጠልሉታል። ከዛ ውጭ ግን አብዛኛውን ጊዜ ውጭ ነው የሚውለው ወይም ውጭ ነው የሚያመሸው ነው ያሉት። ስለዚህ እዚች ጋር የሆነች አረንጓዴ ነገር አለች። ወደዛ ገባ ብለን እስኪ እናየው ደግሞ ከተገኘ። እዚህ አካባቢ ነው እንግዲህ አለ ያለን። ወይ እዚህ ነው ወይ እዛ ነው ያለው። አየው እዛ ጋር ያለው ሰው ነው። እጁን አጣምሮ ዝም ብሎ ቆሟል። እዛ ጋር እሱ ነው መሰለኝ። አዎ እዛ ጋር አየው። ናስቲ ነው እኔማ አውቀዋለሁ። ምናልባት ወይ ከስቶ ወይ ወፍሮ ከሆነ ሽንት ቤት ዳር ላይ ነው ያለው። እሱ መሰለኝ ማስኬላው ልቅለት ለሱ መስፍኔ እስክንድር ነኝ። መስፍኔ እስክንድር ነኝ። የምን እስክንድር? የጌትሽ ልጅ። ሰላም ነው? ደህና ነህ መስፍኔ? እንዴት ነህ? አላስታወስከኝ? አላወኩም። መስፍን ነህ አይደል አንተ? አዎ መስፍን ነህ። አዎ ነኝ። እና እኔን አታውቀኝም? ጠፋብኝ። ይኸው በደንብ ይኸኝ እስኪ። የጌትሽ ልጅ አደክ አደክ። ደህና ነህ? ደህና ነኝ። ምን እያደረክ ነው እዚህ? ያው እዚሁ ነኝ። እዚሁ ነው የምኖረው። እዚህ ነው የምትኖረው ሁሌ? በእውነት እና እስኪ ላናግርህ እስኪ ና እዛ ጋር ቁጭ እንበል። ና ለወንድሜ እሺ። መስፍን እንዴት ነህ? አላስታወስከኝም? አሁንም አላስታወስኩም። እሺ ጌትሽን ታውቀዋለህ? ስሙ ወንድሜ ነው። ጌትሽን ታውቀዋለህ? የእሱ ልጅ የመጀመሪያ ልጁ እስክንድር የሚባል ልጅ አታውቀውም? እሱ ልጅ አይደለ እንዴ? ራሱ እሱ ልጅ አይደለ እንዴ? ልጅ አይደለ ማለት
ህፃን ነው ነው? አዎ እኮ ሰው እኮ ያድጋል መስፍኔ። አድጌ እኮ ነው የዛኔ ልጅ ነበርኩ። አዎ ልክ ነህ። አሁን አደኩ ትልቅ ሰው ሆኜ ነው። አታስታውሰኝም? ምንም ማክሱ ነው ልቆስ እሺ ያው ትንሽ አስታወስከኝ? ዩኒቨርሲቲ ተማሪ ነበር እንዴ? ተመረኩኝ እኮ ተመረኩ። አንተ እኮ አስመረቀኸኛል፣ ደግሰህልኛል እኮ መስፍኔ። ረስተኸው ነው? ደህና ነህ ግን መስፍኔ? ደህና ነኝ። ደህና ነህ? አሁን ሁሉ ሰላም ነው? ስጠኛ ብር ጫት መቃሚያ ብር ስጠኛ። ብር እኮ እሰጥሃለሁ፣ ግን አሁን ትሰጠኛለህ ብዬ ነው ቁጭ ያልኩት። እሺ እሰጥሃለሁ፣ ግን አሁን ምን አለ መስፍኔ፣ ምን ሆነ ነው እዚህ የመጣኸው? ግን እዚህ ነው እኮ ቤቴ፣ እዚህ አይደለ እንዴ? ወይንሸትን አታስታውሳትም? ባለቤትህ? እሷማ ባለቤቴ ነች እኮ። የት ነው ያለችው እሷ? ሞታለች። ማን ነው ሞታለች አለ? ነግረውኛል። እነማን ሰዎች ሞታለች ብለውኛል። እሺ ልጅ ረድኤትንስ አታውቃትም? እሷ ነው? አላስታውሳትም። ይኸውልህ መስፍኔ ልጅ አለ፣ የ22 ዓመት ልጅ አለ። ከዛ ደግሞ ወይንሸት የምትባል ሚስት ደግሞ አለች። በህይወት እኮ ነው ያሉት። እዚህ ደብረ ዘይት እንዴት መጣህ አንተ? መድኃኒት አድርጋብኝ። ማን ናት? ባለቤቴ። በምን አወቅህ መድኃኒት እንዳደረገችብህ? ደህና ነህ ግን አንተ? ደህና ነኝ መስፍኔ፣ ደህና ነኝ። ወይንሸት አለች በህይወት አይደል? ታውቃለህ እንዳለች በህይወት ሞታለች። መድኃኒት አድርጋብህ ነው የሞተችው? ማን የነገረህ እንደዛ ብሎ? ሰዎች ናቸው። እነማን ናቸው እነዛ ሰዎች? አታውቃቸውም አንተ? አታውቃቸውም? እሺ ከዛ አንተ ወደዚህ እንዴት መጣህ? ሹፌር ነኝ። ሹፌር ነኝ። አዎ ሹፌርማ ነህ አውቃለሁ። እሺ መኪና ሴት ነው ያለ? አለ እዛው ነው ያው አዲስ አበባ። አዲስ አበባ ነው። ለማን ሰጠኸው? ግዳጅ መተን በቃ ከዛ የት እንደሄደ የማውቀው ነገር የለም። ለግዳጅ እንደወጣ በዛው ቀርተህ ነው? አዎ። እና ለምን ወደ ቤት አልተመለስክም? ቤቴ እዚህ ነው እኮ። ይሄ እኮ ደብረ ዘይት ነው መስፍኔ። እዚህ ነው። አንተ እኮ ደብረ ዘይት አይደለም የምትኖረው? እዚህ ነው የምኖረው። ቤቴ እዚህ ነው። አሁን ከማን ጋር ነው የምትኖረው? ቤት እኮ የለህም። አሁን እኮ ያየው እዛ ሽንት ቤቱ ጋር ነው የነበርኩ አይደለ? እሺ እዛ ምንድን ነው የምትሰራው? እዛ ነው የምትውለው? እዛ ነው የምውለው። እሺ የት ታድራለህ? ያው እዛው ነው የማድረው። ልብስ ምናምን ማን ነው የሚሰጠው? ያው ሰዎች ናቸው። ሰዎች ይሰጠዋል። የምትበላው ምግብስ? እሱንም እንደዛው ነው። እዛው አካባቢ ያሉ ሰዎች ይሰጠዋል። እና አሁን እየለመንክ ነው የምትኖረው ማለት ነው መስፍኔ? አዎ ስጠኝ። አንተም እንድትሰጠኝ ነው ቁጭ ያልኩት እኮ። እኔማ እሰጥሃለሁ። ምን ለአንዴ ብቻ ሳይሆን ለብዙ ጊዜ የሚሆን ነው የምሰጠህ። ግን አሁን ይኸውልህ መስፍኔ መጀመሪያ ጸበል ምናምን ሄደሃል ተብለህ ነበር አይደለ? ጸበል ልትወስደኝ ነው እንደመጣው? አይደለም ሄደህ ነበረ ወይ ነው ጥያቄ ነው የጠየኩት። ጸበል ምናምን አልሄድክም? አልወሰዱም? እዚህ አካባቢ ያሉ ሰዎች? ሄጃለሁ ወስደውኛል። እሺ ከዛ እንዴ ተጠመክ ምናምን መጣህ ወደዚህ ነው? አዎ የተጠመኩ እንዳለ ያው ቤተሰብ ስለሌለው ከዚሁ ነው የምውለው። ሾልከህ መተህ ነው አይደል? ሳትዋሽ ንገረኝ። አምልጠን የመጣህ? አዎ እንደዛ ነው። አሁን ስታይ ብሩንና እኮ እሰጥሃለሁ መስፍኔ። ቆይ ተረጋጋ። የት ነው የምትሄደው? ሻው ብሰጥህ የት ነው የምትሄደው? ጫት ልገዛ ነው። ጫት። ከዛስ ጥቅም አለ ሙሉ ቀን? አዎ። ሁሌ እንደዚህ ነው የምትውለው መስፍኔ? አዎ ሲጋራ ያስፈልገኝ። ረስተኸዋል ማንነትህ መስፍኔ? አታስታውስም ምንም ነገር? ምን አይነት ሰው እንደነበርክ ታስታውሳለህ መስፍኔ? አንተ እኮ በጣም ታላቅ ሰው ነበርክ መስፍኔ። ለብዙ ሰው የምትደርስ መልካም ሰው፣ ልበ ቀና፣ ብዙ የምታግዝ ሰው ነበርክ መስፍኔ። ረስተኸዋል ማንነትህ? ረስተኸው ነው? መድኃኒት አድርጋብኝ ነው። መድኃኒት አድርጋብኝ ነው። ምን አይነት መድኃኒት ነው ያደረገችብህ? አሁን ብሩ ስጠኝ ለጫት እኮ። እሰጥሃለሁ፣ እኔ ብር እሰጥሃለሁ። እሱ ችግር የለውም። ሂደን አብረን እንገዛለን። እሺ እኔ እገዛልሃለሁ። ምን አይነት መድኃኒት ነው ያደረገችብህ? ቆይ
አታስታውስም? አሁን እያስጨነቅኩ ሆኖ መስሎኝ። አዎ እሺ አየር ወስደና ችግር የለም ግን እንዳትሄድ እሺ። ተመልሰሃል። አየር ወስደን እንደገና ጫቱን እገዛልሃለሁ። እሺ ከእኛ ጋር ይሆን አይደል? ሌላ ወይ ቡና ምናምን እንትን ይሆን? እሺ ወይ ቡና ያጠጡት። ቡና ይጠጡ። ቆይ እንዳይቀምሽ ሳይቀምስ። አይ መቃሙ የለም ቡና ይጠጡ። እሺ ከእኛ ጋር እንዳትሄድ። እሱ አየር አይደለ? ምንም እኮ የሚያስታውሰው ነገር የለም። ሰውነቱ ራሱ አጥቶም እንትን ብሏል የሆነ ወይኔ መድኃኒዓለም መስፍኔ እንደዚህ አይነት ሰው ነበር። መድኃኒት ተደርጎበት ነው ማለት ነው አለ። አሁን መድኃኒት ተደርጎ በስላሴ ስም አሁን ፊት ለፊት ያሳየኝ ፎቶና እየመጣልን ደግሞ እያሳየኝ የነበረው እኮ የተወሰኑ ፎቶዎች ነበሩ አይደል? ፎቶዎቹን አሁን እሱ ያለበት ምንም ጭራሽ አይገናኝም። ጥቁር እኮ ነው አይተዋል። ቀይ ሰው እኮ ነው የነበረው። ጭራሽ አይገናኝም ጭራሽ። ወይኔ ጉዴ! አንተ ምን አድርገው ነው? ሁላ እኮ አስታውስ የሚያወራው ግን መድኃኒት እንደተደረገበት እንዴት እንትን አለ? ማወቀ እንዴት አወቀ? ጸበል ምናምን እንትን ብሎ ነበር ማለት ሄጄ ነበር እኮ አለ። ሾልካ ነው ስለው መልሶ ያረሳሳኛል። አይጨርስም ማለት ነው ጸበሉ። አልጨረሰም። እንደዛ እኮ ነው በቃ። እንደዚህ የሚያደርጋቸውም እኮ አንዳንድ ሰዎች አሉ። ጸበሉን ሳይጨርሱት ያስለፈልፋቸውና ምናምን። አሁን እሱን የጎዳው ይመስለኛል አብሮት ሰው አለመኖሩ ነው እንዲመለስ ማለት ነው። እዛ ይዞ የሚያስጠምቀው ታስረው የሚጠመቁ ምናምን እኮ ለዛ ነው እንትኑ እስከሚወጣላችሁ ድረስ መንፈሱ ሙሉ በሙሉ እስከሚለቃቸው ድረስ ነው። አሁን ጫቱ ብቻ ነው የሚታየው። ብር ስጠኝ ነው ወሰድ መለስ ያደርገዋል። አንተ ምን አሁን እኮ አሁን እንዴት ብዬ ነው አሁን እሱ አዲስ አበባ ወስዶ በልዘነት እኮ አይደለም። ምን ልንለው እንችላለን? አሁን ምን ብሎ እሱን ለማሳመን አሁን ማሳመን በጣም ከባድ ነው። እንግዲህ ሚስቴ ናት ወይ እያለ በዚህ ሰዓት አሁን እሱ ያለው ምንድነው? ወይንሸት ሞታለች ነው እንግዲህ አለች ሚስቱ ባለቤቱ አብረን ነው ያለቀስነው። ምን ያልነው እንግዲህ እንዳለው ደግሞ ግዳጅ መኪና የሄደ ብሎ ነው ያቆመው። ከዛ በኋላ የተናገረው ነገር የለም አይደል? ምንም የተናገረው ነገር የለም። ከዛ በኋላ ስለተፈጠሩ ምንም ነገር እኮ አልነገረንም። አሁን ምን ብለን ነው አሁን ወይንሸትንስ የምናናግራት? እሱንስ ምን አሁን በምን ያህል መንገድስ ራሱ ይሄን ያህል ዓመት ራሱ እዚህ እንዴት እንደቆየ እዚህ አንድ ቦታ ላይ ስታክ አድርጎ እንዴት እያሳለፈ እንደነበር ራሱ ምንም የሚያውቀው ነገር የለም። ይሄ ሰውዬ እሱ ነው የምልህ። ልክ እንደ ትላንትም ሊሆን ይችላል እኮ መቤቴ መስፍን እንደዚህ አይነት ሰው አይደለም። በጣም ነው የሚያሳዝነው። እንደዚህ አይነት ሰው አልነበረም ማለት ነው። እስኪ እንደገና ሂጅ እንትን ልበለው ደግሞ ላናግረው። ጫፍ ላይ ቡና እየጠጡ ነው። ልጥራው እንዴ? እስኪ አዎ ሂድ። እንትን በረዴና ቆሞ እንግዲህ ያላችሁን ቆይሽ ውድ ተመልካቾቻችን እንጠራው እስኪ ሂድ። ናግባ መስፍን ቡና ጠጣ። አሪፍ ነው ቡና፣ ቆንጆ ነው። አሁን ደግሞ ትንሽ እናወራና እንዳልኩ እገዛልሃለሁ። እሺ እሺ። አሁን ይኸውልህ አሁን እኔ ልጠይቅህ የፈለኩት ምንድነው መሰለህ መስፍኔ፣ የዛኔ ወደ ግዳጅ ስትሄዱ በጥይት ተመታህ ነበር? ማነው በጥይት የተመታው? አንተ። መኪናህስ ተመቶ ነበር? አረ የለም ጥይት። ማን የተመታው በጥይት? አሁን አንተ በጥይት እንደተመታህ ነው የሰማነው። መኪናህ ታዲያ የት ነው ያለው? እዛው ነው። ለግዳጅ ሰጥተሃቸው ነው? አንተ ታዲያ ለምን መጣህ? ዝም ብለህ ትተኸው መኪናን ትመጣለህ? አይ እኔ ጸበል ነበርኩ። ጸበል ገብቼ ነበር። ማን ወሰደህ ጸበል? ጸበል ገብቼ ነበር። ያው ለምን ነው ጸበል የገባኸው? አሞህ ነበር? አይ መግባት ስለነበረብኝ ገብቼ እኮ። ያስገባህ ሰው ነበር? ቤተሰብ የለም። ያው እኛ ቤተሰቦች አይደለን አይደል? የምን ቤተሰብ የለም? እኛ ቤተሰቦች አይደለን? ቆይ ጸበል ስትገባ እንኳን እኔ አልሰማሁም እኮ። ማን ነው ጸበል ያስገባህ? የዛው ሰፈር ልጆች። የት የሚያኖሩ? እዛው ደብረ ዘይት ነው? አዎ። ስለዚህ ወደዚህ ነው የመጣኸው አንተ? ቆይ ግዳጅ ወዴት ነው የሄድከው? ታስታውሰዋለህ? ምንም ታስታውሰው ነገር የለም ምንም። እኔ ጸበል ነበርኩ። ከዛ በኋላ
እሺ ቆይ አዲስ አበባ ጠዋት ተነስተህ ቤተሰቦችን ተሰናብተህ ወዴት ነው የሄድከው? ወደ ደብረ ዘይት። እሺ ከዛስ? ከዛ እዛው ኖርኩ። ቤተሰቦቼ ግን እዚሁ ናቸው። እሺ ሚስትህ እዚህ አይደለችም አይደለ? ወይንሸት ሞታለች። አልሞተችም፣ በህይወት አለች። መስፍኔ በህይወት አለች። ሞታለች። ልጅ ረዴት እሷ አሉ በህይወት ቤት ውስጥ የእናትህ ቤት ውስጥ የአንተ እናትህ የሰጠች ቤት አለ አይደለ? ታስታውሳለህ? የእናትህን ቤት አታስታውሰው? አለ እዛ አዲስ አበባ የእናትህ ቤት አለ። እዛ የእናትህ ቤት ውስጥ ነው ያለችው። አለች። ደህና ነህ ግን አንተ? እኔ ደህና ነኝ መስፍኔ፣ ደህና ነኝ። አባትህ ደህና ነው? አባቴ እኮ ሞቷል መስፍኔ፣ ረስተኸው ነው? ሞቷል ለካ። ወንድምህ እኮ ነው አባቴ። ረሳኸው? አሁን ብር ስጠኝ እኮ። እሺ እሰጥሃለሁ። አሁን ወይንሸት ጋር እንሂድ እናገኛት። እኔ እዚሁ ነው፣ ቤተሰቦቼ እዚሁ ናቸው። ወይንሸትን አትፈልጋትም? ብር የሚሰጡኝ። ቆይ እሺ አንተ ብር ከሰጠኝ ቤተሰብ ትሆናለህ። እኔማ እሰጥሃለሁ ብር። አሁን ብር ሰጠኝ እኮ እሰጥሃለሁ። እኔ እዚሁ ነው የሚያኖሩኝ፣ የሚያበሉኝ፣ የሚያጠጡኝ እዚሁ ነው። ጸበል ሄደህ ነበር አይደለም የዛኔ? ለምንድን ነው የተወከው ታዲያ ጸበሉ? የሚያስታምም የለም። እሺ ከዛ በቃ መጣሁ እዚሁ እየለመንኩ ጫቴን እቅማለሁ፣ መጠጤን እጠጣለሁ፣ አረቄን እጠጣለሁ፣ ሲጋሬን አጨሳለሁ። ያው ቱቦ ውስጥ ነው የማድረው። አንዳንዴ በረንዳ ላይ ራሴን አገኛለሁ፣ አንዳንዴ ደግሞ ቆሻሻ ገንዳ ውስጥ እዛ ጋር ራሴን አገኛለሁ። አሁን ሳይህ እንግዲህ ጠዋት ስለሆነ ነው ጥሩ ላይ ነው ያለኸው። ከሰዓት ነው ማለት ነው እንትን የምትለው የምትቀመው የምትጠጣው ምናምን። ከዛ ባገኘህበት ተራለህ። እንደዛ ገንዘቡን ግን ማን ነው በየቀኑ? ብዙ እኮ ነው፣ ትንሽ ብር አይደለም። በየቀኑ ማን ይሰጣል ነው? እየለመንከው ደጋገናቸው ሰዎቹ ይሰጡኛል። እነሱ እየሰጡ ነው እስካሁን የቆየው። አንተም ከሰጠኝ ዘመዴ እኮ ልስጥና አዲስ አበባ እንሂድ። ብዙ ብር ልስጥ። ስንት ብር ስጠኝና ልቃ። እሺ ምን ያህል ብር ነው የምትፈልገው? ለጫት ለሲጋራና ለአረቄ። እሺ ከዛ በላይ ልስጥና አብረን እንሂድ። እየቃምክ አዲስ አበባ እንሂድ። እየቃምክ አረቄም እገዛለሁ፣ ሲጋራውንም እገዛለሁ። ሙሉ መጀመሪያ ግዛልኝ። በእውነት እገዛላለሁ። ከዛ አብረን ትሄዳለህ። ስገዛልኝ እዛ አብረን ትሄዳለህ። ወይንሸትን አግኝተናት እንመለሳለን። ወደዚህ ትመለሳለህ ፈለግ። እሺ ግዛልኝ እኮ ና እንገዛለን። እኔ አንዴ እንትን ልበል እመጣለሁ። እሺ መጣሁ አንዴ። እሺ እንግዲህ ምን እናድርግ መሰለህ? እሺ ብሎናል። ስለዚህ ማድረግ ያለብን ምንድን ነው መሰለህ? ጫቱን ምናምን ግዙለት። እሺ ግዙለት፣ እናሳየው። ከዛ ይዘነው እንሂድ አይመስልም? ይዘነው እንሂድና ወይንሸት ጋር ፊት ለፊት እናገናኛቸው። እኔ አሁን የተፈጠረው ነገር ከአእምሮዬ በላይ ነው። ቤተሰቦቼን አሁን ደውዬ እነግራቸዋለሁ። ለሁሉም መናገር ላለብኝ ሰዎች፣ እሱን ለሚያውቁ ሰዎች በሙሉ እናገራለሁ። ወይንሸትም ከቤት እንዳትወጣ እናድርግና ቀጥታ ሂደን ወይንሸትና ልጅቷ ባለበት እናገናኛቸው። ምን ይመስላል? በቃ እንደዛ ነው። አሁን በአንዱ ብንከለክለው ምናምን አይኖረውም። ጭራሽ እየረሳ ነው እንትን የሚለው ያስቸግረናል። ትንሽ እንዲረጋጋልን ሰውነቱም ስለለመደው ኢየሱስን ወደ ጸበሉ ወይም ረሃብ ምናምን እስከሚገባ እነዛ ነገሮች እስከሚመቻቹለት ድረስ የግድ ያስፈልገዋል። ጸበሉም ረሃቡም ግድ ነው። አሁን እሱ ጸበሉ ግድ በቃ አይምሮ የለመደው ነገር ስላለ የተወሰነ ቢሆን እኛ ኮንትሮል እያደረግን ነው። ግን አልገረመህ? ምን ሆኖ እንደዚህ ሆነ የሚያስብለው አልጨነቀህም? በጣም እንጂ እኔ እኮ ያየሁት ፎቶ እና አሁን ቅድም እያልኩ ነበረ። በጣም ነው ግራ ነው ያ ፊት እንደዛ ቅልት ያለ ፊት። በእውነት ግራ ነው የሚያጋባው። ስለዚህ አሁን ምን እናድርግ መሰለህ? ሞታለች እኮ ነው ያለው። አርጋብኛለች። ሞታለች፣ መድኃኒት አርጋብኛለች። በነገር ላይ እኔ በአይኔ ምን እንዳየው ልንገርህ። የሞት ሰርተፊኬት አይቻልም። እሷ ጋር ማለት ነው። የሞት ሰርተፊኬት አይቻልም። መስፍን ሽፈራው ሞቷል። እንዴት አላውቅም። እሷ በእጇ ላይ ያለ በዛ ምክንያት እኮ የተቀበረ ሰውዬ ሞቷል ተብሎ ተነግሯታል።
ከዛ በኋላ ነው እንግዲህ ሰውዬ እንዲቀበር የተደረገው። በጣም ግራ የሚያጋባ ነገር ነው። በጣም ያልተፈታ ሚስጥር አለ። ቀጥታ ወደ እሱ እንሄድና አዲስ አበባ ሄደን ሚስትየዋን እናገኛት ይሻላል። ወይን ይሸጣል። ትደውልላታለህ ቀድመህ ወይስ መጀመሪያ ሄዳ ቤት ጠብቂ ብቻ ነው የምላት? ቤት ጠብቂ ብላት ላናግርሽ እፈልጋለሁ ቤት ጠብቂ ብያት፣ መጀመሪያ እሷን ካናገርኳት በኋላ ስለ መስፍን ዲቴሎችን ዝም ብለህ ትሰማለህ። አንተም ዝም ብለህ ታዘብልኝ። እሺ ምናልባት እኔ ሚስ ባረግ እንኳን አንተ ጠይቃት። ያው አሁን የኔ ስጋዬ ነች፣ ፋሚሊ ነች። ገብተዋል። አንዳንድ ነገሮች ላልፍ እችላለሁ። አንተ ግን ምናልባት ሌላ ጊዜ እስክንድር አያልፈውም ብለህ የምታስበው ጥያቄ ከመጣ አእምሮ ላይ ጠይቃት። እሺ እና ካሜራ ምናምን አናሳያትም፣ ደብቃ ነው የምናወራት። አንተ እዚህ ጋር እንደተለመደው ትይዛለህ፣ እንገባለን። እሱ እስከዛው ጫቱን እየቃመ ምናምን ይቆያል መኪና ውስጥ። ምክንያቱም ካሜራ ካለ ደግሞ ሌላ ነገር ልታስብ። እንደዛ እናደርጋለን። እንግዲህ ውድ ቤተሰቦቼ እስከ መጨረሻው ድረስ አብራችሁን ቆዩ። እውነት የአጎቴ ሚስት ወይም የአባቴ ሚስት ልበላት የደበቀችን ሚስጥር አለ ወይ የሚለውን ነገር ቀጥታ ወደ አዲስ አበባ ሄደን የምናረጋግጥ ይሆናል። ምናልባት ሰዓት እንዳይበዛብን ግን ይህኛውን እዚህ ጋር እናቁመውና በክፍል 2 ያኛውን እንልቀቅላቸው ይሻላል። እሺ ቤተሰቦቼ አብራችሁን ቆዩ።